የተጀመረው ሀገራዊ ምክክር ልዩነቶችን በውይይት ለመፍታትና የጋራ ራዕይን ለመንደፍ የሚያስችል ወሳኝ ምዕራፍ መሆኑ ተገለጸ። እስራኤል የታሰሩትን የፈታህ በሪ መርዋን በርጉቲን ለመግደል እየሞከረች ነው ሲል የፍልስጤም እስረኞች ጉዳይ ኮሚሽን ከሰሰ። ፓኪስታን፣ አሜሪካና ኢራን ግጭቱን አቁመው ወደ ውይይት ጠረጴዛ እንዲመለሱ አጥብቃ ጠየቀች። የኢራን ማዕከላዊ እዝ ኸተም አልአንቢያ ለአሜሪካ ጥቃት የአጸፋ ምላሽ መስጠቱን አስታወቀ። ማሌዥያ በግዛቷ የሚገኝ ማንኛውንም የእስራኤል ዜጋ ወዲያውኑ እንደምታባረር ጠቅላይ ሚኒስትሩ አስታወቁ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። የተጀመረው ሀገራዊ ምክክር ልዩነቶችን በውይይት ለመፍታትና የጋራ ራዕይን ለመንደፍ የሚያስችል ወሳኝ ምዕራፍ መሆኑ ተገለጸ። በኢትዮጵያ የተጀመረው ሀገራዊ ምክክር የጋራ ስጋቶችን በማስወገድ የተስፋ ስንቆችን ለመተለም የሚያስችል ከፍተኛ ሀገራዊ ፋይዳ ያለው ምዕራፍ መሆኑን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታወቀ። የጋራ ምክክሩ ማስጀመሪያ መርሃ ግብር ላይ ንግግር ያደረጉት የምክር ቤቱ ፕሬዝዳንት አቶ አህመድ ሁሴን መድረኩ ከመናገር ባለፈ መደማመጥን፣ የጋራ መግባባትንና የወደፊት የሀገር ራዕይን በጋራ የመወሰኛ መንገድ መሆኑን ጠቁመዋል። አክለውም ጠንካራ ተቋማት በሚያስፈልጓት ኢትዮጵያ ውስጥ ልዩነቶችን በምክክር መፍታት ለቀጣዩ ትውልድ አስተማማኝ ሀገርን ለመገንባት መሰረት እንደሚጥልም አመላክተዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በበኩሉ ሀገራዊ ምክክሩ በሀገሪቱ ዘላቂ ሰላምና መረጋጋትን ለማስፈን ብቸኛ አማራጭ መሆኑን በጽኑ እንደሚያምን ገልጿል። የጋራ ምክር ቤቱ ሰብሳቢ አቶ ሰለሞን አየለ በሀገሪቱ ባሉ የፖለቲካ ኃይሎች መካከል መተማመንን ለመፍጠር እንዲሁም አዲስና የሰለጠነ የሀሳብ ፖለቲካ እሳቤን ለመንደፍ የምክክሩ ሂደት ወሳኝ መፍትሄ መሆኑን አስገንዝበዋል። በአጀንዳዎች ዙሪያ በሚደረጉ ውይይቶች ላይም ከግል ፍላጎት እምነትና ፍልስፍና በመውጣት የሌሎችን ሀሳብ ስጋትና አመለካከት ለመረዳት መዘጋጀት እንደሚገባም አሳስበዋል። በመሆኑም በሀገሪቱ የተፈጠሩ ልዩነቶችን በሰላማዊ መንገድና በውይይት ለመፍታት የተጀመረው ይህ ታሪካዊ መድረክ ውጤታማ እንዲሆን ሁሉም ባለድርሻ አካላት በአግባቡ ሊጠቀሙበት እንደሚገባ ጥሪ ቀርቧል። መግባባትንና አብሮነትን ለማጠናከር ታስቦ እየተከናወነ ባለው በዚህ ሀገራዊ ምክክር ሂደት ላይ የሚነሱ አጀንዳዎችን በቅንነትና በቁርጠኝነት መወያየትና መተግበር እንደሚገባም በጉባኤው ላይ በስፋት ተነስቷል። በኢትዮጵያ በጡት ካንሰር የሚያዙ ሰዎች ቁጥር እየጨመረ ቢመጣም የቅድመ ምርመራ ባህሉ አነስተኛ መሆኑ ተነገረ። በኢትዮጵያ በጡት ካንሰር ህመም የሚያዙ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን በቅዱስ ጳውሎስ ሆስፒታል የጡት ካንሰር ኢሜጂንግ ሰብ ስፔሻሊስት የሆኑት ዶክተር ሜሮን አህመድ ከብስራት ራዲዮ ጋር በነበራቸው ቆይታ ገልጸዋል። ይሁን እንጂ በህብረተሰቡ ዘንድ ያለው የቅድመ ምርመራ የማድረግ ልማድ እጅግ አነስተኛ መሆኑ ሁኔታውን ይበልጥ አሳሳቢ እንዳደረገው የገለጹት ሐኪሟ በተለይ ጡት ላይ የሚፈጠሩ እብጠቶች ህመም የሌላቸው በመሆናቸው ብቻ ቸል የመባልና የመዘናጋት ሁኔታዎች በሽታዎችን ይበልጥ እንደሚያባብሱት አስገንዝበዋል። የጡት መጠንና ቅርጽ መቀየር፣ ህመም የሌለው እባጭ መፈጠር፣ የጡት ቆዳ መወፈር፣ መቅላትና ወደ ውስጥ መሰርጎድ፣ የጡት ጫፍ ወደ ውስጥ መግባት እንዲሁም ከጡት ወይም ከወተት ውጭ ያሉ ፈሳሾች መውጣት ዋና ዋናዎቹ የህመም ምልክቶች መሆናቸው ተጠቅሷል። በመሆኑም እድሜያቸው 40 ዓመትና ከዚያ በላይ የሆኑ ሰዎች ምንም አይነት ምልክት ባያዩ እንኳን በየዓመቱ ማሞግራም በተባለው የጡት ራጅ የቅድመ ልየታ ምርመራ ማድረግ እንዳለባቸው የተጠቆመ ሲሆን ህመሙ በአብዛኛው በሴቶች ላይ ቢስተዋልም ወንዶችም ጭምር በጡት ካንሰር የመጠቃት እድል እንዳላቸው ተገልጿል። በርካታ ሰዎች የካንሰር ህመም እንዳለባቸው ሲነገራቸው ቶሎ ወደ ቀጣይ ህክምና ከመሄድ ይልቅ የመካድና ያለማመን ስሜት ስለሚታይባቸው የበሽታውን ደረጃ ይበልጥ እንዲባባስ እንደሚያደርገው ተጠቁሟል። ስለሆነም ህሙማን በሽታው ከተገኘባቸው ጊዜ ጀምሮ ያለምንም መዘግየት ተገቢውን የህክምና ክትትል በአግባቡ ማድረግ እንዳለባቸው ዶክተር ሜሮን አሳስበዋል።
ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በአልጄሪያ የህፃናት ማሳደጊያ ላይ በደረሰ የእሳት አደጋ 11 ሰዎች ሲሞቱ የሙቀት ማዕበሉ በዓለም ዙሪያ አስከፊ አደጋዎችን ያስከተለ ነው። በአልጄሪያ መዲና አልጀርስ ዳርቻ በሚገኝ አካል ጉዳተኛ ህፃናት ማሳደጊያ ተቋም ላይ ትናንት ማለዳ በተነሳ ከባድ የእሳት አደጋ በትንሹ 11 ሰዎች ሲሞቱ 19 ያህል ሰዎች ደግሞ ከባድ ጉዳት ደርሶባቸዋል። በሙሐመድያ ወረዳ በሚገኘው በዚህ ተቋም ላይ የተነሳው እሳት ለመቆጣጠር የነፍስ አድን ሰራተኞች ከፍተኛ ጥረት ያደረጉ ሲሆን 5 ልዩ ፍላጎት ያላቸው ህጻናትንም ማዳን ችለዋል። የሀገሪቱ ጠቅላይ ሚኒስትር ሲፊ ግሬብ በሆስፒታል የሚገኙ ተጎጂዎችን በአካል ተገኝተው የጎበኙ ሲሆን የአደጋው መንስኤ እስካሁን ባይታወቅም ክስተቱ በአገሪቱ ከፍተኛ የሙቀት ማዕበልና የሰደድ እሳት በስፋት እየተከሰተ ባለበት ወቅት ያጋጠመ አሳዛኝ ክስተት ሆኗል። በአልጄሪያ በተከሰተው ከፍተኛ ሙቀትና ድርቅ ሳቢያ በአንድ ሳምንት ውስጥ ብቻ ወደ 1000 የሚጠጉ የሰደድ እሳቶች የተመዘገቡ ሲሆን እሳቱን ለመከላከል በሚደረገው ጥረት ላይ የነበረ የ59 ዓመት ማዘጋጃ ቤት ሰራተኛ ህይወት ማለፉን ተረጋግጧል። ይህ አስከፊ የሙቀት ማዕበል አልጄሪያን ብቻ ሳይሆን መላውን የሜዲትራኒያን ቀጠና ያጠቃ ሲሆን በጣሊያን 15 ከተሞች በከፍተኛ የሙቀት ማስጠንቀቂያ ስር ወድቀዋል። በተመሳሳይ በስፔን ካታሎኒያ ግዛት ውስጥ ከ100 በላይ የእሳት አደጋ መከላከያ ክፍሎች ሄሊኮፕተሮችን በመጠቀም የተስፋፋውን የሰደድ እሳት ለመቆጣጠር ከፍተኛ ርብርብ እያደረጉ ይገኛሉ። ይህ የአየር ንብረት መዛባት ቀውስ በሌሎች የዓለም ክፍሎችም ከፍተኛ መዘዝ እያስከተለ ይገኛል። በካናዳ በደረሰ የእሳት አደጋ ሳቢያ የተፈጠረው ጥቅጥቅ ያለ ጭስ የቶሮንቶን ከተማ በመሸፈኑ ከተማዋ በዓለም ላይ እጅግ አስከፊ የአየር ጭጋግ እንዲመዘገብባትም አድርጓል። በጣሊያን መዲና ሮም ደግሞ ተሟጋቾች የሚቀልጡ የበረዶ ሐውልቶችን በማቆም በከፍተኛ ሙቀት ውስጥ ለሚሰሩ ሰራተኞች ጥበቃ እንዲደረግና ከቅሪተ አካል ነዳጅ አጠቃቀም ለመውጣት ግፊት እያደረጉ ሲሆን በኔዘርላንድስ ደግሞ በቅርቡ በተከሰተው የሙቀት ማዕበል ሳቢያ ከ900 በላይ ሰዎች ለህልፈተ ህይወት መዳረጋቸውን የጤና ባለሙያዎች አስታውቀዋል። እስራኤል የታሰሩትን የፋታህ መሪ መርዋን በርጉቲን ለመግደል እየሞከረች ነው ሲል የፍልስጤም እስረኞች ጉዳይ ኮሚሽን ከሰሰ። የፍልስጤም የቀድሞ እስረኞች ጉዳይ ኮሚሽን ኃላፊ ራኢዳ አቡ አልሂምስ እስራኤል በእስራኤል ላይ የሚገኙትን ተጽዕኖ ፈጣሪውን የፋታህ ንቅናቄ መሪ መርዋን በርጉቲን በሚስጥር ለመግደል እያቀደች ነው ሲሉ በጽኑ ከሰዋል። እንደ ኮሚሽኑ ገለጻ በርጉቲ በእስር ቤት ውስጥ በጠባቂዎቻቸው በተደጋጋሚ ድብደባና ጥቃት እየደረሰባቸው ሲሆን በቅርቡም ወደ ክፍላቸው ዘልቀው በገቡ የእስራኤል ጠባቂዎች በተተኮሰ የጎማ ጥይት ተመተው ከባድ የአካል ጉዳትና ደም መፍሰስ ደርሶባቸዋል። ይህ ጥቃት ባርጉቲን ሙሉ በሙሉ ለማጥፋት ታስቦ የተፈጸመ ሴራ መሆኑን የባርጉቲ ባለቤትና ጠበቃ የሆኑት ፋድዋ ባርጉቲን በይፋ አረጋግጠዋል። ኃላፊው አቡ አልሂምስ አክለውም እስራኤል በፍልስጤማውያን እስረኞች ላይ የበቀል ፖሊሲ እያካሄደች መሆኑንም ይህም ረሃብ፣ እንግልትና ግድያን የሚያካትት ኢሰብአዊ ድርጊት መሆኑን ገልጸዋል። ይህ በእስረኞች ላይ እየተፈጸመ ያለው መጠነ ሰፊ በደል ዓለም አቀፍ ሕጎችና የሰብአዊ መብት ድንጋጌዎችን በግልጽ የጣሰ መሆኑን የጠቀሱት ኃላፊው ዓለም አቀፉ ማህበረሰብ ጉዳዩን በዝምታ መመልከቱን አቁሞ ባርጉቲን እና ሌሎች ፍልስጤማውያን እስረኞችን ለመታደግ አስቸኳይ ዓለም አቀፍ ቀጠናዊ ጣልቃ ገብነት እንዲያደርግም ጥሪ አቅርበዋል። ታዋቂ የፖለቲካ መሪ መርዋን በርጉቲ በ2002 በቁጥጥር ስር ከዋሉ በኋላ በ5 የዕድሜ ልክ እስራት ተቀጥተው እስካሁን በእስራኤል እስር ቤት የሚገኙ ናቸው። እስራኤል ባለፉት ዓመታት በሺዎች የሚቆጠሩ የፍልስጤም እስረኞችን በተለያዩ የእስረኞች ልውውጥ ስምምነቶች ብትለቅም ባርጉቲን እና ሌሎች ከፍተኛ ተጽዕኖ ፈጣሪ ፍልስጤማውያን እስረኞችን ለመልቀቅ ግን እስካሁን ፍጹም ፈቃደኛ ሳትሆን ቀርታለች። የእስራኤል የጸጥታ ካቢኔ በዌስት ባንክ ተጨማሪ ህገወጥ የሰፈራ ግንባታን አጸደቀ። የእስራኤል የጸጥታ ካቢኔ በተያዘው የዌስት ባንክ ግዛት ውስጥ አዲስ ህገወጥ ሰፈራ እንዲገነባ ማጽደቁን አስታውቋል። የሀገሪቱ የፋይናንስ ሚኒስትር ቤዛሌል ስሞትሪች ይፋ እንዳደረጉት በሰሜናዊ ዌስት ባንክ ሳኑር አካባቢ የሚገነባው ይህ አዲስ ሰፈራ የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት መጨረሻ ጀምሮ የፈቀዳቸውን ህገወጥ ሰፈራዎችን ቁጥር ወደ 104 ከፍ እንዳደረገው ተገልጿል። የቀኝ አክራሪው ጽዮናዊ ፓርቲ መሪ የሆኑት ሚኒስትሩ ይህ የሰፈራ መስፋፋት የፍልስጤም መንግስት እንዳይመሰረት ለማድረግ ያለመ ታሪካዊ አብዮት መሆኑን ተናግረዋል። አክለውም እስካሁን የተገነቡት 104 ሰፈራዎችና ከ160 በላይ እርሻዎች ለእስራኤል ከተሞች እንደ መከላከያ ግንብ ሆነው እንደሚያገለግሉም ገልጸዋል። የሰፈራ መስፋፋት እርምጃ በከፍተኛ ፍጥነት እየተከናወነ ያለው በመጪው ጥቅምት 27 ከሚካሄደው የእስራኤል አጠቃላይ ምርጫ አስቀድሞ መሆኑ ተጠቁሟል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት እስራኤል በዌስት ባንክ የምታካሄደው የሰፈራ ማስፋፋት በዓለም አቀፍ ሕግ መሰረት ሙሉ በሙሉ ሕገወጥ መሆኑን በድጋሚ አረጋግጧል። ድርጅቱ ይህ የእስራኤል ቀጣይነት ያለው ድርጊት የሁለት መንግስታት መፍትሄ ተስፋን የሚያጨልም መሆኑን አጥብቆ አስጠንቅቋል።
ሊባኖስና እስራኤል በሮም ካደረጉት ውይይት በኋላ በደቡብ ሊባኖስ የሙከራ ቀጠናዎችን ለመመስረት መስማማታቸው ተነገረ። በሊባኖስና በእስራኤል መካከል በጣሊያን መዲና ሮም ለሁለት ቀናት ሲካሄድ የነበረው የስድስተኛው ዙር የሰላም ውይይት መጠናቀቁን ተከትሎ በደቡብ ሊባኖስ ግዛቶች ውስጥ የሙከራ ቀጠናዎችን የመመስረቱ ተግባር በሚቀጥሉት ጥቂት ቀናት ውስጥ እንደሚጀመር አንድ ከፍተኛ የሊባኖስ ባለስልጣን አስታውቋል። ይህ ሙከራ ቀጠና ይፋዊ ትግበራ የተጀመረው በሊባኖስ ወገን በቀረበው ጥያቄ መሰረት ሲሆን በእስራኤል በኩልም ውይይቱ ፍሬያማ እንደነበርና ከቀጠናዎቹ የእስራኤል ጦር የሚወጣበትን ሂደት በጥቂት ቀናት ውስጥ ሊጀመር እንደሚችል ፍንጭ ተሰጥቷል። በሁለቱ ወገኖች መካከል ከዚህ ቀደም በዋሽንግተን በተደረጉ 5 የውይይት መድረኮች ላይ የተፈረመውን የመዋቅር ስምምነት ተከትሎ የተደረሰው ይህ አዲስ ምዕራፍ በጦርነት በታመሰው ቀጠና ውስጥ ተስፋ ሰጪ መሆኑ ተገልጿል። ይህ በዩናይትድ ስቴትስ አደራዳሪነት ሰኔ 26 የተፈረመው ስምምነት እስራኤል በቁጥጥሯ ስር ካደረገቻቸው የደቡብ ሊባኖስ ግዛቶች በደረጃ እንድትወጣ የሚደነገግ ሲሆን ሂደቱ የሚጀምረው ግን ስማቸው በግልጽ ካልተጠቀሱ 2 የሙከራ ቀጠናዎች እንደሚሆንም ታውቋል። ይሁን እንጂ የጦር ማፈግፈጉ ሂደት የተወሰነ ጊዜ ገደብ ያልተቀመጠለት ሲሆን ሙሉ በሙሉ ተግባራዊ የሚሆነው የሊባኖስ መደበኛ ሰራዊት በእነዚህ አካባቢዎች ላይ ሙሉ የጸጥታ ኃላፊነቱን መረከብ ሲችልና እንደ ሄዝቦላ ያሉ ታጣቂ ቡድኖችን ትጥቅ ማስፈታት ሲቻል ብቻ እንደሆነ ተደንግጓል። በተጨማሪም የሊባኖስ መንግስት በእነዚህ ቀጠናዎች ላይ ያለውን የሉዓላዊነትና የቁጥጥር አቅምን ለመመዘን በገለልተኛ ሶስተኛ ወገን ቁጥጥርና ማረጋገጫ እንደሚደረግበትም ተገልጿል። ይህ ታሪካዊ የተባለለት ድርድርና ስምምነት እየተካሄደ ያለው እስራኤል በሊባኖስ ላይ የምታካሂደው ጥቃት በገፋችበት እጅግ አስቸጋሪ ወቅት ላይ ሲሆን እንደ ሊባኖስ ይፋዊ መረጃ ከሆነ ከባለፈው መጋቢት ወር ጀምሮ በደረሱ ጥቃቶች ከ4300 በላይ ሰዎች መሞታቸውን ከ12000 በላይ መቁሰላቸውን እና ከ1 ሚሊዮን በላይ የሚሆኑት ደግሞ መፈናቀላቸውን ያሳያል። እስራኤል ላለፉት 10 ዓመታት እንዲሁም በቅርብ ጊዜ ግጭቶች የተቆጣጠረቻቸውን የደቡብ ሊባኖስ ሰፊ ግዛቶች አሁንም እንደያዘች የምትገኝ ሲሆን አሁን የተጀመረው የሮም ድርድር ውጤት እነዚህን የተያዙ መሬቶች በሰላማዊ መንገድ ለማስመለስ የሚደረገውን ዲፕሎማሲያዊ ጥረት ስኬታማነት የሚወስን ወሳኝ ምዕራፍ ተደርጎም ተወስዷል። የኢራን ማዕከላዊ እዝ ኸተም አልአንቢያ ለአሜሪካ ጥቃት ያጸፋ ምላሽ መስጠቱን አስታወቀ። የኢራን ጦር ቃል አቀባይ ብርጋዴር ጀነራል አክራሚኒያ አሜሪካ የኢራንን ህጋዊ የሉዓላዊነትና የአስተዳደር መዋቅር እስካልጠበቀችለት እንዲሁም የጠላትነት ድርጊቷን እስካላቆመች ድረስ ስልታዊው የሆርሙዝ ወሽመጥ ተዘግቶ እንደሚቆይ አስታውቀዋል። የሀገሪቱ የኸተም አልአንቢያ ማዕከላዊ እዝ በበኩሉ ወሽመጡ ለቴህራን የማይደፈር ቀይ መስመር መሆኑን በመግለጽ አሜሪካ በሆርሙዝ ወሽመጥ ላይ የምታደርገውን ማንኛውንም ጣልቃ ገብነት እንደማይፈቅዱ አስጠንቅቋል። እዙ አክሎም የአሜሪካ ፕሬዝዳንት የኢራንን መሰረተ ልማቶች ለማጥቃት የዛቱት ተግባራዊ ካደረጉ እስካሁን በኢራን ትዕግስት ሳይነኩ የቆዩ በክልሉ የሚገኙ የአሜሪካና የአጋሮቿ መሰረተ ልማቶች በሙሉ ተመጣጣኝ ባልሆነና እጅግ ብርቱና ሰፊ ጥቃት እንደሚወድሙ ማስታውቋል። በሌላ በኩል አሜሪካ በደቡባዊ ኢራን ላይ አዲስ ጥቃት መፈጸሟ የተዘገበ ሲሆን በደቡብ ምዕራብ ኢራን በምትገኘው አህቫዝ ከተማ ውስጥ በርካታ ፍንዳታዎች መሰማታቸው ነዋሪዎች ገልጸዋል። ይህ የአሜሪካ አየር ጥቃት የተፈጸመው በተለይ ካንሰር ህሙማን ህጻናት የኬሞቴራፒ ሕክምና በሚከታተሉበት ሆስፒታል አቅራቢያ መሆኑ ከፍተኛ ቁጣን ቀስቅሷል። ኢራን ይህንን ጥቃት ያለምንም ትንኮሳ የተፈጸመ አዲስ ወረራ ስትል የጠራችው ሲሆን በከተማዋ ላይ የደረሰውን ጉዳት ተከትሎ በሁለቱ ኃይሎች መካከል ያለው ውጥረት ይበልጥ ወደ ከፋ ደረጃ እንዲሸጋገር አድርጎታል። ለደረሰባት ጥቃት ምላሽ ለመስጠት የኢራን የታጠቁ ኃይሎች ሳኢቃ የተሰኘውን ወታደራዊ ዘመቻ እስረኛ ምዕራፍ መጀመራቸውን በኩዌትና በባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ የድሮንና ሚሳኤል ጥቃት ማድረሳቸውን አስታውቀዋል። በዚህ መሰረት በኩዌት የሚገኘው አሊ አልሳሌም የጦር ሰፈራና በባህሬን በሚገኘው ሼክ ኢሳ የጦር ሰፈር ላይ የሚገኙ የአሜሪካ ራዳሮች፣ የፔትሪዮት የአየር መከላከያ ስርዓቶችና የነዳጅ ማጠራቀሚያዎች በኢራን አራሽ አጥፊ ድሮኖች ተመተዋል። የኢራን ጦር የጠላት ዛቻና ጥቃት ሀገራዊ ጥቅምን ለማስጠበቅ ያለን ቁርጠኝነት ይበልጥ ያጠናክረዋል ሲል ወታደራዊ ዝግጁነቱን ገልጿል። አሜሪካ ቅድመ ሁኔታዎቿን እስካላሟላች የሆርሙዝ የባህር ወሽመጥ ዝግ ሆኖ እንደሚቀጥል ኢራን አስጠነቀቀች። ዩናይትድ ስቴትስ ያስቀመጠቻቸውን ጥብቅ ቅድመ ሁኔታዎች ሙሉ በሙሉ ተግባራዊ እስካላደረገች ድረስ ስትራቴጂካዊ የሆርሙዝ የባህር ወሽመጥ ዝግ ሆኖ እንደሚቀጥል ኢራን አስታውቃለች። የኢራን ጦር ቃል አቀባይ መሐመድ አክራሚኒን እንደገለጹት ይህ ዓለም አቀፍ የውሃ መስመር ዳግም ክፍት እንዲሆን ዋሽንግተን ባለፈው ወር የተፈረመውን የሰላም ስምምነት ማክበር፣ ወታደራዊ ጥቃቷን ማቆምና የባህር ወሽመጡን የሚያስተዳድሩትን የኢራን ሕጎች መቀበል እንደሚኖርባት ገልጻለች። ይህ የቴህራን ጠንካራ አቋም ይፋ የተደረገው አሜሪካ ማዕከላዊ እዝ በኢራን ላይ ተጨማሪ ጥቃቶችን ማዘዙን ተከትሎ በተለያዩ ሀገሪቱ ከተሞች አዳዲስ ፍንዳታዎች ባጋጠሙበት ወቅት እንደሆነም ተነግሯል። አሜሪካ ጥቃቱ በንግድ መርከቦች ላይ የተደቀነውን ስጋት ለማስወገድና
የኢራንን ወታደራዊ አቅም ለማዳከም ያለመ መሆኑን ብትገልጽም ኢራን በበኩሏ የአሜሪካን ወታደራዊ እርምጃ መቀጠል የውሃ መስመሩን እንድትከፍት እንደማያስገድዳት አቋሟን አስታውቃለች። ፓኪስታን አሜሪካና ኢራን ግጭቱን አቁመው ወደ ውይይት ጠረጴዛ እንዲመለሱ አጥብቃ ጠየቀች። ባለፈው የካቲት ወር የጀመረው የአሜሪካና ኢራን ጦርነት ተባብሶ በቀጠለበትና በሆርሙዝ የባህር ወሽመጥ ላይ ያለው ውጥረት በበረታበት በዚህ ወቅት ዋና አደራዳሪ የነበረችው ፓኪስታን ሁለቱም ወገኖች የሚሰነዝሯቸውን የአየርና የሚሳኤል ጥቃቶች በአስቸኳይ እንዲያቆሙ ጥሪ አቅርባለች። የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ ታሂር አንደራቢ በሰጡት መግለጫ ግጭቶችን፣ አለመግባባቶችን በሙሉ በመጨረሻ እልባት የሚያገኙት በውይይትና በዲፕሎማሲ ብቻ መሆኑን አስምረውበታል። ቃል አቀባዩ ሁለቱ ኃይሎች ከፍተኛ ራስን የመግታት እርምጃ እንዲወስዱና ቀጠናዊ ሰላምን ከሚያናጋ ድርጊት እንዲቆጠቡም አጥብቀው አሳስበዋል። የአደራዳሪዎችን ጥረትና ጥያቄ በተለየ መልኩ የሚያጎላው ይህ ጥሪ ባለፈው ሰኔ ወር ላይ የተፈረመውንና ለሁለቱ ሀገራት የ60 ቀናት ድርድር ጊዜ የሚሰጠውን የኢስላማባድ የመግባቢያ ሰነድ መሰረት ያደረገ ነው። ፓኪስታንና ኳታር በስዊዘርላንድ በኩል እያደረጉት ያለው የሽምግልና ጥረት በአሁኑ ወቅት ከባድ ፈተና እንደገጠመው ቃል አቀባዩ አልሸሸጉም። ይሁን እንጂ ዘላቂ ሰላምን ለማምጣት ከውይይት ውጪ አማራጭ እንደሌለ በመጥቀስ ሁለቱ ወገኖች በጋራ ስምምነቱ መሰረት የቴክኒክ ደረጃ ድርድራቸውን በአስቸኳይ እንዲቀጥሉ አደራዳሪዎቹ ግፊት እያደረጉ ይገኛል። ይህ ግጭት በተለይ በዓለም አቀፉ የነዳጅና የንግድ መስመር በሆነው በሆርሙዝ የባህር ወሽመጥ ላይ የፈጠረው መስተጓጎል በዓለም አቀፉ ማህበረሰብ ላይ በተለይም በታዳጊ ሀገራት ላይ የኢኮኖሚ፣ የኢነርጂና የምግብ ዋስትና ቀውስ እያመጣ መሆኑን አደራዳሪዎቹ በእጅጉ አሳስቧል። በዚህ ምክንያትም በወሽመጡ ላይ ነፃና ደህንነቱ የጠበቀ የባህር ላይ ትራንስፖርት እንዲቀጥልና ሁኔታው በፍጥነት ወደ መደበኛው መስመር እንዲመለስ ፓኪስታን ጥሪዋን አስተላልፋለች። ማሌዥያ በግዛቷ የሚገኝ ማንኛውንም የእስራኤል ዜጋ ወዲያውኑ እንደምታባረር ጠቅላይ ሚኒስትሩ አስታወቁ። የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም በሰጡት መግለጫ በሀገሪቱ የሚገኝ ማንኛውም የእስራኤል ዜጋ ወዲያውኑ ከሀገር እንዲባረር እንደሚደረግ አስታውቀዋል። ይህ ውሳኔ የተላለፈው በደቡባዊው የጆሆር ግዛት በሚገኝ አንድ የግል የመኖሪያ ማህበረሰብ ውስጥ የእስራኤል ዜጋ በስራ እንቅስቃሴዎች ላይ ተሳትፏል የሚሉ ጥርጣሬዎች መነሳታቸውን ተከትሎ ነው። ጠቅላይ ሚኒስትሩ ማሌዥያ እስራኤልን በሀገርነት እንደማታውቅ በመጥቀስ በመንግስታቸው በኩል በዚህ ረገድ ምንም አይነት ድርድር እንደማይኖር በግልጽ አስገንዝበዋል። የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር ምርመራውን የጀመረው የጆሆር ግዛት መንግስት ኔትወርክ ስኩል ከተባለ ተቋም ጋር በተያያዘ በቀረቡ በእነዚህ ጥርጣሬዎች ላይ የፌዴራል ምርመራ እንዲደረግ ጥሪ ማቅረቡን ተከትሎ ነው። በጆሆር ግዛት በሚገኘው በዚህ የቴክኖሎጂና የዲጂታል ዘላኖች ዲጂታል ኖሜድስ መኖሪያ ማህበረሰብ ውስጥ የእስራኤል ዜጎች በሌላ ሀገር ፓስፖርት ድርብ ዜግነት በመጠቀም ገብተው እየተሳተፉ ነው የሚል ከፍተኛ የህዝብ ስጋትና ውንጀላ ተነስቷል። ማሌዥያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ስለሌላት የእስራኤል ፓስፖርት ያላቸው ግለሰቦች ያለ ልዩ ፍቃድ ወደ ሀገሪቱ መግባት በህግ የተከለከለ ነው። በሌላ በኩል የሀገሪቱ የኢሚግሬሽን መስሪያ ቤት በፎረስት ከተማ በሚገኝ ዓለም አቀፍ ማህበረሰብ ውስጥ ባደረገው ፍተሻ የተፈተሹት 266 የውጭ ሀገር ዜጎች በሙሉ ህጋዊ የኢሚግሬሽን ሰነድ ያላቸው መሆኑን አረጋግጧል። ይሁን እንጂ የደህንነት አካላት የተጠርጣሪዎችን ማንነት፣ የተጠቀሙባቸው የጉዞ ሰነዶችና ወደ ሀገር ውስጥ የገቡበትን ትክክለኛ ዓላማ ለማጣራት ጥብቅ ምርመራ ማድረጋቸውን ቀጥለዋል። የጆሆር ግዛት አስተዳደርም ግዛታቸው ከሀገሪቱ ህግና ሉዓላዊነት ውጪ ለሆኑ ማናቸውም የውጭ ርዕዮተ ዓለሞች እንቅስቃሴዎች መነሻ እንደሚሆን እንደማይፈቅድ አሳስቧል። በመጨረሻም ወደ ዕለቱ የቢዝነስ መረጃ እናልፋለን። ዙበይዳ ሀሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። ሂጅራ ባንክና ዛጎል ሲስተም ትሬዲንግ አብሮ ለመስራት ተስማሙ። ሂጅራ ባንክና ዛጎል ሲስተም ትሬዲንግ ፒኤልሲ አብሮ ለመስራት የሚያስችል የመግባቢያ ስምምነት ተፈራርመዋል። ዛጎል ሲስተም ትሬዲንግ ፒኤልሲ በሆቴል ቱሪዝምና በባንኮች ቴክኖሎጂ ዘርፍ ላይ የሚሰራ ተቋም መሆኑ ተነግሯል። በዘርፉ የተቋሙ አፕሊኬሽን ከ100 ሺህ በላይ ተጠቃሚዎች እንዳሉት ዛጎል ሲስተም ትሬዲንግ ፒኤልሲ አስታውቋል። በመሆኑም በሐላል ቱሪዝም ዘርፍ በዙሪያ በጋራ ለመስራት ይህንን የመግባቢያ ስምምነት ከሂጅራ ባንክ ጋር መፈራረማቸውም ተነግሯል። ስምምነቱ ሁለቱ ተቋማት ለሀጅና ኡምራ ጉዞን ጨምሮ ለሌሎች የቱሪዝም ዘርፎች ላይ በጋራ ለመስራት ያስችላቸዋል ተብሏል። ከዛጎል ሲስተም አብይ ዳምጤና ከሂጅራ ባንክ አቶ ጎዳና ተጨማሪ መረጃ ሰጥተውናል። አብይ ዳምጤ ይባላለሁ። የዛጎል ሲስተም ሲኒየር ፓርትነር ነኝ። ዛጎል ሲስተምስ የቱሪዝም ላይ የሚሰራ የፕላትፎርም ዲጂታል ፕላትፎርም ነው። ሸሪያ ኮምፕላያንት የሆኑ ትራቭል ፓኬጆችን ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ ትራቭሎችን በጋራ ለመስራት ከሂጅራ ባንክ ጋር ዛሬ የኤምኦዩ ፊርማ አድርገናል። ስሜ ጎዳና ቃበተው እባላለሁ። ሲኒየር ቺፍ ሆልሴል ባንኪንግ ኦፊሰር ነኝ። እንግዲህ ዛጎል ሲስተም ትሬዲንግ ከምፓኒ ጋር ያደረግነው
የሁለትዮሽ የጋራ ስምምነት ነው። በተለይ ያው ኢንተርናሽናል ፍላይቶች ሎካል ፍላይቶች አሏቸውና እንግዲህ የነሱ ሲስተም ቴክኖሎጂካሊ ኢዝ ላይፍ ኢዝ የሚያደርግ ሲስተም ከመሆኑ ጋር ያንን አብረን ለመስራት እነሱም ከኛ የሚፈልጉትን ያው ፋይናንሻሊ እኛም ከነሱ የሚፈልጉን ሰርቪስ በተቀላጠፈ መልኩ ሞር ኦፍ ሜሞራንደም ኦፍ አንደርስታንዲንግ ብቻ ሳይሆን ሜሞራንደም ኦፍ አክሽን ቀጥታ ወደ ስራ የሚገባበትን ሜሞራንደም ኦፍ አክሽን ወይንም የምንፈጽመውን የማገባቢያ ሰነድ ነው የተፈራረምነው ማለት ይቻላል። ባለፉት 3 ዓመታት ዛጎል ሲስተምስ በኢትዮጵያ ትራቨል ፐብሊኩ ላይ የነበሩትን ችግሮች በነቂስ በማውጣት እነሱን ችግሮች የቴክኖሎጂ ኤአይን ጨምሮ ሶሉሽን በመስጠት ትልቅ የሆነ ለትራቨሊንግ ፐብሊኩ ሪሊፍ የሰጠ ትልቅ ድርጅት ነው። አሁን ዛጎል አፕሊኬሽን ፍላይ ዛጎል አፕሊኬሽን የሚባል አፕሊኬሽን ላውንች አድርገን የዛሬ 2 ሳምንት ላውንች አድርገናል ሱፐር አፓችንን። ከዛ በፊትም አፕሊኬሽኑም ኦልሬዲ ነበረ። ትልቅ የሆነ ኤንጌጅመንት አለው፣ ትልቅ ማርኬት ሼር ያለው ነው። በተለያዩ ቋንቋዎች ወደ 7 ቋንቋዎች የያዘ በኢትዮጵያ ውስጥ ያሉ ቋንቋዎች ትግረኛ፣ ኦሮምኛ፣ አማርኛንም ጭምር ያጠቃለለ ኤአይ የታገዘ ፕላትፎርም ነው። የመንገደኞችን ትራቭል የሚያስቡትን ኤር ትራቭል የሚያስቡትን ጉዟቸውን ያቃልላል፣ ያፋጥናል። ዛጎል ቴክኖሎጂ ያው የጋራ አሁን ከዛጎል ሲስተም ትሬዲንግ ካምፓኒ ጋር በምናደርገው ስምምነት እንግዲህ በተለይ ከእጅም ከኡምራም ጋር የሚደረጉ ጉዞዎች በተለይ ኡምራ ሊሚት የለውም። በየአመቱ እንግዲህ አመቱን ሙሉ የሚደረግ ትራቨል ነው። ምናልባት ኤጀንሲዎች አሉ። እነዚህ ኤጀንሲዎች ከዚህ ካምፓኒ ጋር ሪሌሽን ይኖራቸዋል። ከኛም ጋር ትሪፓሪቲ አግሪመንት ከፈጸምን በኋላ በእኛ በኩል ሰፖርት ተደራርገን የምናደርገው ይሆናል። ሌላኛው ያው ሐላል ሙሉ በሙሉ ከሻራን መሰረት ያደረገ ኢንትረስት ፍሪ ባንኪንግ እንደመሆኑ መጠን ሐላል ቱሪዝም ኢትዮጵያ ውስጥ ብዙም አልተለመደም። አገር ውስጥም ሊሆን ይችላል። ውጭ ሀገር የሚደረጉ ሐላል ቱሪዝም አብረን ሻራውን መሰረት ባደረገ መልኩ አብረን እንሰራ ነው የሚሆነው። ትልቅ የሆነ ዲማንድ አለ፣ ትልቅ የሆነ ጥያቄዎች አሉ ከተለያየ ከሙስሊም ኮሚዩኒቲ። እነዚህ ጥያቄዎች በሸሪያ ኮምፕላያንት የሆኑ ሰርቪሶችን በእኛ ፕላትፎርም ማቅረብ እንፈልጋለን። ዲፔንደብል የሆነ አስተማማኝ የሆነ የባንክ አጋሪ ያስፈልገናል። እሱን ለማድረግ ዛሬ በጣም ሂጅራ ባንክ ጋር ኤምኦዩ በመፈራረማችን እሱ ጋር ደስተኛ ነኝ። አሁን የሸሪያ ኮምፕላያንት የሆኑ ሰርቪሶችን ትራቭሎችን አገር ውስጥም ሆነ ከሀገር ውጭ ያሉ ትራቭሎችን ሂጅራ ባንክ ጋር በመተባበር ከክፍያውን ጀምሮ ፓኬጁንም ስናዘጋጅ ኮላቦሬት በማድረግ እሱ ላይ ጠንክረን እንሰራለን። ሂጅራ ባንክ ቅድም እንዳልኩሽ ያው ሜሞራንደም ኦፍ አንደርስታንዲንግ ብቻ ሳይሆን ሜሞራንደም ኦፍ አክሽን ነውና ከነሱም ጋር የተነጋገርነው በዛ አግባብ ስለሆነ ተፈርሞ ቁጭ የሚል ሳይሆን ቀጥታ ወደ ስራ የሚገባ የመግቢያ ሰነድ ነው የተፈራረመው። በቀጣይ እያሳደግነው እንሄዳለን። ፍላይ ዛጎል የትራቭል ብቻ አይደለም፣ ሞር የራሱን አዳዲስ ፊቸሮች እየጨመረ የመጣ ነው። ብዙ ሚኒ አፖች በውስጡ ያጠቃለለ ነው። እነዚህን ነገሮች ፍላይ ናው ኤንድ ፔይ ሌተር አይነት ሰርቪሶችን ሂጅራ ባንክ ጋር ኮላቦሬት በማድረግ አብሮ ለመስራት እያሰብን ያለንባቸው ሁኔታዎች አሉ። ሪሌሽንሺፓችንን በደንብ እናጠቃልላለን። የሂጅራ ባንክ ፕሬዝዳንት አቶ ዳዊት ቀኖ ባንኩ በዲጂታል ፋይናንሲንግ ዘርፍ በርካታ ስራዎችን እየሰራ መሆኑን ገልጿል። ለዚህም ሂጅራ ባንክ ከዛጎል ሲስተም ትሬዲንግ ፒኤልሲ ጋር ያደረገውን የመግባቢያ ስምምነት አንዱ እንደሆነም ገልጿል። በተጨማሪም ሂጅራ ባንክ ትርፋማ መሆን መቻሉን ተናግሯል። የባንኩ ጠቅላላ ትርፍ 1.9 ቢሊዮን መድረሱን ከሰሞኑን ባንኩ ማስታወቁ ይታወሳል። የባንኩ አጠቃላይ የሀብት መጠን ደግሞ 31.45 ቢሊዮን ብር መሆኑ ተነግሯል። ሂጅራ ባንክ ከ27 ሺህ በላይ ሼር ሆልደሮችን ማፍራቱን የሂጅራ ባንክ ፕሬዝዳንት አቶ ዳዊት ቀኖ ገልጸዋል። ወደ ቀጣይ መረጃችን ስናመራ ሳውዲ አረቢያ የአሜሪካ መንግስት ቦንድ ይዞታን በማሳደግ በመካከለኛ ምስራቅ ቀዳሚነቷን ይዛ ቀጥላለች ተባለ። በቅርብ የወጣው የአሜሪካ ግምጃ ቤት መረጃ እንደሚያሳየው ሳውዲ አረቢያ የነበራትን የአሜሪካ ቦንድ ይዞታ ወደ 140.3 ቢሊዮን ዶላር አሳድጋለች። ይህም ካለፈው ወር ይዞታ 140.1 ቢሊዮን ዶላር ጋር ሲነጻጸር የ200 ሚሊዮን ዶላር መጠነኛ ጭማሪ አሳይቷል ነው የተባለው። ጭማሪው ሳውዲ አረቢያ አሁንም በመካከለኛው ምስራቅ ቀጠና ከፍተኛ
ከፍተኛ የአሜሪካ መንግስት ቦንድ የያዘች ሀገር ሆና እንድትቀጥል አስችሏታል ነው የተባለው። የተባበሩት አረብ ኤምሬት ደግሞ በ118.6 ቢሊዮን ዶላር ይዞታ በሁለተኛ ደረጃ ላይ ትገኛለች። ሀገራት የአሜሪካ መንግስት ቦንድ የሚገዙት የውጭ ምንዛሬ ክምችታቸውን ይበልጥ አስተማማኝና ዘላቂነት ለማድረግ እንደሆነ ተገልጿል። ይህ ከፍተኛ በሆነ የፋይናንስ አማራጭ ላይ ለመስራት በሚያደርጉት ስትራቴጂካዊ የኢንቨስትመንት ወሳኝ እርምጃ መሆኑን ዘገባው አመላክተዋል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።